ቀጥታ ወደ ሩቬን መሸሻ ወይም መምህር ሩቬን መሸሻ በሰሜን አካባቢ የሚኖረው ጓደኛችን አልፋለሁ። ጤና ይስጥልን ሩቬን። ይስጥልኝ ሾም፣ እንዴት ናችሁ? ሰላም ነህ ሆይ? ደህና ነኝ። እንደ ሁሌውም እናመሰግናለን ፈቃደኛ ሆነ የሰሜኑን አካባቢ ጉዳይ ልትዘግብልን በመምጣትህ። ሩቬን አንተ እዛው ቅሪያትያም አካባቢ ነው የምትኖረውና በዛም አልፎ ተርፎ የዛ አካባቢ አስተማሪ ነህ፣ በየቦታዎች ትዘዋወራለህ በስራህም እና ምንድነው የሰሜኑ ህዝብ አሁን ይህን ጦርነት በተመለከተ በተለይ የህዝበላን አለማረፍ እንዴት ነው የሚያየው ህዝቡ? ይኸውልህና በሂዝቡላና በእስራኤል ያለው ሁኔታ በምናይበት ጊዜ ይኸው እንግዲህ ያለው ሁኔታ ምንድን ነው? በእስራኤል ከሊባኖስ ጋር የተኩስ ማቆም ሁኔታ ተጀምሮ ይህንን ነገር እስራኤል እሺ ብላ በቀረበችበት ወቅትና በአሜሪካ በኩል የተቀበለውና መመሪያ እስራኤል ስትቀበለው በሊባኖስም ይህንን ነገር የተቀበለች አስመስላ፣ ነገር ግን ሁለት አይነት ጨዋታ ነው ያለ። አንደኛው እስራኤል ጥቃት የምታደርገውን ካላቆመችና ተኩስ ካላቆመች ከእስራኤል ጠቅላይ ሚኒስትር ጋር ተገናኝተን እኔ አቶ ሩቬን እኔ የጠየቅኩህ የበላን አቋምና የድርድሩን ጉዳይ ሳይሆን በህዝቡ ዘንድ ነው የምልህ። ለምሳሌ እዛው አካባቢ የሚኖረው ህዝብ በፊት ተነግሮት የነበረው ሰላም ነው፣ ህዝበላ ደክሟን ተመለሱ ወደ ቤታችሁ ነበረ። ግን አሁን በሚገርመው ሁኔታ ሰው ከተመለሰ ቦታ ህዝበላ ጦሩን ከፈተ፣ ተኩሱን ቀጠለ፣ አካባቢው ደህንነቱን አጣና እኔ የጠየኩ የህዝቡን ስሜት ነው። የህዝቡ ስሜት እጅግ በጣም በፍራቻ ላይ ያለና ልጆችንም ሆነ ወደ ትምህርት ቤት ለመላክ ራሳቸውም ወደ ስራ ሄደው ከስራ በሰላም ለመመለስ የሚለው ሁኔታ በህብረተሰቡ ላይ ከፍተኛ የሆነ ፍራቻ ነው ያለበት በአሁኑ ሰዓት። በዛ በአካባቢ በሰሜኑ በግራሽሞና በዛ አካባቢ ብቻ ሳይሆን ወደዚህም ወደ ደቡብ አካባቢ ባለንበት በእኛ አካባቢ ያለው በሙሉ በጭንቀትና በፍራቻ ሁኔታ ነው ያለ። ይህ ብቻ ሳይሆን ከፍተኛ የሆነ በእስራኤል መንግስት ላይ ይሄ ነው የማይባል ቁጣ አዝሮ የመጣ ንግግሮችን በመንግስት ላይ በማሰማት ነው የሚገኙና ከፍተኛ በፍራቻና በትዝብት ላይ ነው ያለ በዚህ በሰሜኑ በኩል ያለው ህዝባችን። እና በጥቅሉ ስንመለከተው አሁን ያለው ሁኔታ በተለይ የከተማ ከንቲባዎች፣ የአካባቢው መሪዎች እንደሚታወቀው የሰሜኑ አካባቢ ደግሞ ብዙ የሚተዳደረው ደግሞ በቱሪዝም ነው፣ በተለይ ሆቴሎች። እነዚህ ሁሉ አሁን ምንም ከስራ ውጭ ናቸውና የገቢ ምንጭ ማጣቱ ሰው እንዴት ነው የሚያየው? ያለው ሁኔታ ከሁለት እንለዋለን። በመጀመሪያ ደረጃ የገቢን ምንጭ ባስመለከተ በቱሪዝም ሆነ በተለያዩ ኑሮ የሚኖሩት በዚህ የሚያገኙት ገቢ የነበረው በአሁኑ ሰዓት ችግር አለ። ይሄንን ችግር ህዝቡ ከስራ ወጥቶ ገብቶ ወይንም የአካባቢውን ያለውን ሁኔታ የግል ስራውን ሰርቶ ለቤተሰብ ገንዘብ ወይም ፓርናሳ ወይም ገቢ ለማምጣት እጅግ ችግር ነው። የእስራኤል መንግስትም ቢሆን ይሄንን በተመለከተ አይቶ ድጎማ የሚሰጥ መስሎ አይታይም በምናይበት ወቅት። ይህ አንድ በል። በሁለተኛ ደረጃ ልጆችን ባስመለከተ በአካባቢ ያለው ሁኔታ ባስመለከተ ያለው ፍራቻ የገንዘብ ብቻ ሳይሆን ያለው ፍራቻና ያለው ውጥረት እጅግ በጣም የሚያሳዝና ፍራቻ ውስጥ የሚያስገባ ነው። ይህ ብቻ ሳይሆን ከሁለቴ ሶስቴ የእስራኤል መንግስት የተለያዩ ሚኒስትሮች ወደ ሰሜኑ አካባቢ በመምጣት ጠቅላላ ከራሽያ ወይንም ደግሞ ከከንቲባዎች ጋር በመነጋገር ይሄ ነው የማይባል ቃል የተገባው በሙሉ እውን አለመሆኑና በእስራኤል መንግስት ላይ ያለውን ሁኔታ ከፍተኛ ህዝቡ ብቻ መቆጣት ሳይሆን
የከተማዎች መሪዎች ከንቲባዎች በከፍተኛ ሁኔታ በቁጣ ላይ ነው የሚያሳዩት። በአሁኑ ሰዓት ያለው ሁኔታ ቀላል አይደለም። ሽሎሞ ግን ይህ በእንዲህ እንዳለ ሮቤን የቀብር ቦታ አለ። ራቢ ሽሞን bar yochai የሚባል የድሮ በጣም ትልቅ ራባይ ነበሩ። እሳቸው ቀብር አለና የእሳቸው ተማሪዎች በበሽታ ከ24000 በላይ በሆነ ወረርሽኝ በሽታ ሞተውባቸው ያን ቦት ሁልጊዜ ለማስታወስና ከዛም ደግሞ ራሳቸው ሰውየው ሲሞቱ የሞቴን ቀን እንደ ሀዘን ሳይሆን እንደ ደስታ ግለጹት ብለው ተናግረው በየጊዜው በመቶ ሺህ የሚቆጠሩ ሰዎች እየመጡ ከዛ ቦታ በአመት አንድ ጊዜ ይሰበሰባሉ ነው። እንዲያውም ባለፈው ብዙ ችግር ሁሉ ተፈጥሮ ነበር። አሁንም ቢሆን አካባቢውን አትግቡ እየተባለ እነሱ ግን ምንም ጦርነት እንደሌለ አድርገው እየመጡ ነው ያሉ ወይ መተው ነበር። ፖሊስ እየገደባቸው ነው። ስለዚህ አሁን አንተ የምትለው ህዝቡ በጣም እየፈራ ነው ያለ። እነዚህ ሰዎች ግን ምንም ፍርሃት ሳይኖራቸው በብዙ ሺህ የሚቆጠሩ መተዋል። ከህግ ውጭ ነው ማለት ነው። ይህንስ እንዴት አየኸው? ይህን በመጀመሪያ ደረጃ ከዘንድሮ ያለው ሁኔታና በራቢ ሽሞን bar yochai የሚባልበት ቦታ ወደ ጽፋት በምንሄድበት ጊዜ በሰሜኑ በኩል ሲመጡት የነበረው የሰው ቁጥር ካሁን ቀደምና ያውኑ ነገር በመታየበት ጊዜ ከፍተኛ ልዩነት አለ። አሁን ያለው ሁኔታ ምንድነው? በመንግስት በኩል የተፈቀደው ምንድነው? ከ200,000 በላይ ሰው ከዛ ቦታ መሄድ ይችላል የሚለው ሁኔታ አለ። ግን ሰውን ስታየው አሁን እዛ ያሉት ሰዎች በሙሉ ህጉንም በመጣስ ያለውን ሁኔታ ያልሰሙ በማለት በመሄድ ለህዝቡ ከፍተኛ የሆነ ጭንቀት ላይ ነው ያለ። የነዚህ ባለፈው የነበረው በራቢ ሽሞን bar yochai የነበረውን እልቀት ሁላችንም እናውቃለን። አሁንም ቢሆን ያለው ሁኔታ ካሁን ከነበረው የባሰ ስለሚሆን በሊባኖስም ሆነ በተለያዩ ቦታዎች ተተኩሶ እዛ ላይ ቢወድቅ የሰው ማለቅ ስላለ እዛ ቦታ መሄድ የለባችሁም ተብሎ መመሪያ ከተሰጠ በኋላ የተወሰኑ ከተቀበሉ በኋላ የተወሰኑ ሰዎች ተቀበሉ በኋላ ግን ከዛ ቦታ የሚወደ ሰው ግን የመንግስትንን ሐሳብ የመንግስትንን መመሪያ እየጣሱ የሚሄደው ሁኔታ በጣም የሚያሳዝን ሁኔታ ነው። በአሁኑ ሰዓት ያለበት ሁኔታ ሰው እየጎረፈና እየሄደ ከዛ ቦታ ነው የሚገኘው በአሁኑ ሰዓት። አሁን እነዚህን ሰዎች ማለት ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንዳይሄዱ ብሎ አግደዋን መልእክት አስተላልፈዋን። ግን ህዝቡ ፖሊስ የሚለውንም በለዘብተኝነት እየተመለከተ ሄዳንና ቅጣት ይቀጣሉ ወይስ ዝም ብሎ ምንድነው እየተደረገ ያለ? እነዚህን ሰዎች ያለው ሁኔታ ቅጣት የሚያግደው መስሎ አይታይም። በምታይበት ጊዜ የመንግስት መመሪያን እየጣሱ የሚሄዱበት ጊዜ ቅጣቱንን ከምንም ነገር አይቆጥሩትም። ስለዚህ ይሄን ነገር ነው እኮ በጣም በመንግስት ወይም በፖሊስ በኩል ያለው ድክመት እዚህ ላይ ነው። ቅጣቱንን ፍራቻ በፍጹም ሊሰሙትና ይሄንን እንዲኖናል የሚለው ነገር የላቸውም ጠቅላላ። ስለዚህ በመንግስት ላይ ከፍተኛ የሆነ ፍራቻ ነው ያለ። አንደኛ መመሪያ ሰጠን መመራቸው የመንግስት መመሪያ አለመስማታቸው፣ በሁለተኛ ደረጃ ምናልባት የሆነ ነገር ቢተኮስና እልቀት ቢሆን ምን ላይ ይደርሳል የሚለው ሁኔታ መንግስት ያለበት ሁኔታ ፖሊስ ያለበት ሁኔታ ቀላል አይደለም በአሁኑ ሰዓት። ኦኬ ሌላው ሮቤን ለውሰደና ወደ ሌላ አቅጣጫ በዚህ ከጦርነቱ ጋር ተያይዞ በዚህ ሳምንት ጀምሮ ባለሳሳት ወይም ከሁለት ጀምሮ የደጀን እዝ ያወጣው ህግ አለ። በተለይ አካባቢውን እሱን የሰሜኑን አካባቢ እስከ ኤክስ ኪሎ ሜትር ድረስ ራስን የመከላከል የሚለውን ሁኔታና ትምህርት ቤቶችን በተመለከተ ምንድነው የተደረገው ነገር? አሁን በመጀመሪያ ደረጃ ይሄ አዲስ ነገር አይደለም። ይሄ ሁኔታ ራስን መጠበቅ የሚለውና ችግር በሚመጣበት ጊዜ በምን አይነት ሁኔታ ተዘጋጅቶ መጠበቅ አለብን የሚለው ሁኔታ በጠቅላላ በትምህርት ቤት ወይም በተለያዩ የስራ ቦታዎች ይሄን ነገር የተለየ ዝግጁ አለ። ይሄ ዝግጁ እጅግ በጣም ጥሩ ነው። ካሁን ቀደም ደካማ ሁኔታዎች ነበሩ። ያለ አይደለም ጦርነት ወዲያው ሲፈነዳ ያንን ችግር ወዲያው ለመፍታት ነበር። ግን ይሆናል የሚለው ሁኔታ በትምህርት ቤትም ሆነ ከስራ ቦታም ሆነ እኛ ለምሳሌ በትምህርት ቤት የምናደርገው ከፍተኛ ዝግጅት ምናልባት ጦርነት
በመጣበት ጊዜ ልጆች እንዴት መዘጋጀት አለባቸው የሚለውን ከትምህርት ቤት ያሉ ልጆች እንኳን ወደ አካባቢያቸው ወደ ጎረቤት ወደ አካባቢ በመውጣት በትምህርት ቤት ተቀበልነው መመሪያ ይሄን ይመስላል እያልን የአካባቢውን ነዋሪዎች በመዘጋጀት ላይ ነው የምንገኘው በአሁኑ ሰዓት በየቦታው። ኦኬ ሌላው ሩቤን ያው ቅድም እንዳልነው አሁን ዛሬም ባለፈው ሳምንት አካባቢም ብዙ ዋሻዎችን የሂዝቦላን ዋሻዎች ከመሬት በታች የተቆፈሩ እስከ 300 ሜትር ከዛ በላይም ተገንቶ ሲፈነዳ ልክ የመሬት መንቀጥቀጥ እንደደረሰው ሁሉ ታይቷልና ይህን በተመለከተስ ምን ምትነግረናል? ተመልካቾቻችን ምታስረዳለን? ያለው ሁኔታ በሂዝቦላ ሽብር ፈጣሪ አመካይነት የተቆፈሩ ዋሻዎች ጠቅላላ ከእስራኤል ድንበር የተገኙበት ቦታዎች ያንን ቦታ የእስራኤል መከላከያ ኃይል ያን ቦታ በማግኘት ባፈነዳበት ወቅት እጅግ ብዙ የሆኑ በመቶ የሚቆጠሩ መሳሪያዎች ያን በፈነዳበት ወቅት በአካባቢው በሰሜን አካባቢ ያለው ቀለል ያለ የመሬት መንቀጥቀጥ መስሎ ነው የሚታይ የተሰማን ያሉት። ለምሳሌ በእውነት በሂዝቡላ ባደረገው ከፍተኛ ቁፈራና የመሳሪያ ማጠራቀሚያ ቦታ ያ ቦታ መፈንዳቱ ለሀገራችን ለእስራኤል በእውነት ደስ የሚል ሁኔታ ነው ያደረገው። ሁኔታ ግን ድንጋጤም ነበር። የመሬት መንቀጥቀጥ እንዳልከው የዛ አይነት ሁኔታም ተሰምቶ ነበር። ለማንኛውም የእስራኤል መከላከያ ኃይል ያደረገው ሁኔታ እጅግ በጣም ሁላችንም የሚያኮራ ሁኔታ ነው። በተለይ በአካባቢ ያሉትን በሰሜኑ ያሉትን ነዋሪዎች። ስለዚህ እንደዚህ አይነት ድርጊቶች መደረጋቸውና በተለይ የኛ መከላከያ ደግሞ እስከ 6 እና እስከ 8 ኪሎ ሜትር ውስጥ ከደንበር ውስጥ መሬት መያዙና ደንበሩን በሙሉ ማስከበሩ ለሰው ደህንነት አልሰጠውም? ሰው ትንሽ ኦኬ አሁን ወታደራችን ውስጥ ስላሉ እኛ ሰላም ነን ደህና ነን ብሎ ሰው ትንሽ ጥሩ ስሜት አልተሰማውም? አቶ ሩቤን አንደኛ አልተሰማውም። ለምሳሌ በምናይበት ጊዜ ከሊታኒ ወንዝ ወዲያ ማዶ ያለን አካባቢ ወደዛ ያሉት እነና በራክፋኒም የተለያዩ ራክፋም ለምንጠራው እንግዲህ በሰው አብራሪ አልባ የሚመጡ ተምዘግዛጊ መሳሪያዎች አውሮፕላኖች ወይም ምስል አውሮፕላኖች እነዛ የመጡ በወታደሮቻችን ላይም ጉዳት አድርሰዋል። በአካባቢውም ችግር አለ። ስለዚህ እስራኤል በተቻለ መጠን ከሊታኒ ወደ ሰሜን ባለው ውስጥ ያለውን ከፍተኛ ጥቃት ማድረግ አለባት የሚል በህዝቡ ላይ ግፊት አለ። በአሁኑ ሰዓት እስራኤል ከዛ ከሊባኖስ ቦታ አለችና የሰሜኑ ህዝብ እፎይ ብሎ ይቀመጣል የሚለው ነገር መስሎ አይታይም በአሁኑ ሰዓት። ምክንያቱም ሂዝቡላ የሚጠቀማቸው መሳሪያዎችን አካባቢ እስራኤል ሂዳ ካላሸነፈች ጥቃት ካላደረገች በአካባቢው ያለው ህዝብ በሙሉ እፎይ ብሎ የሚቀመጥ መስሎ አይታይም። በጣም ከባድ ሁኔታ ነው። ይሄንን ነገር ሁላችንም ማወቅ አለብን። ሌላው ጥያቄ አቶ ሩቤል ያው መቼም እስራኤል ሀገር ያለንበት የፖለቲካ እና ኑሯችን አብሮ የተቀላቀለ ነውና ከተወሰኑ ወራቶች በኋላ ምርጫ አለ። ምርጫ በሚካሄድበት ጊዜ ብዙ ጊዜ የዚህ አካባቢ ሰዎች የምርጫቸው ሁኔታ ለማን እንደሚመርጡ ይታወቃል እና በሚመጣው ጊዜ በሚደረገው ምርጫቸውን ይቀይራሉ ብለህ ታስባለህ? በተለይ ብዙ ሰው የሚደግፈው የገዢውን መንግስት ነው እና በዚህ ላይ ያለው አስተያየት እንዴት ምን ይመስላል? ያንተ የግል ግምት ማለት ነው ግምት ነው? የራሴ የግል ግምት ባሁን ባለንበት ሁኔታ የእስራኤል የፖለቲካ ኃይል የተለያዩ የፖለቲካ ቡድን ካሁኑ ቀደም የነበረው ለየት በማለት ይሄ ያለው መንግስት የእስራኤል መንግስት ያለበት ሁኔታ ትክክለኛ አይደለም የሚል ድምጾች ሁሉ እየተሰሙ ይመጣሉ። በአሁኑ ሰዓት በየጊዜው በምናይበት ጊዜ የሚደረጉት ግምገማዎች እንደሚያዩት ከሆነ በአሁኑ ያለው መንግስት የሚያደርጋቸው ሁኔታዎች አንሰው ሳይሆን ግን በህዝቡ ላይ ከፍተኛ የሆነ ለውጥ ያመጣል ተብሎ ነው የሚገመተው። እኔ ለራሴ በማይበት ጊዜ በአሁኑ ሰዓት ሽሎሞ ህዝቡ ያለው መንግስት በሚመረጥበት ድግም አሁን ቀደም የነበሩት ሁኔታው ዝሮ ስለሚመለሱ ምንም እንመርጣለን የሚለው ድምጽ ተሰማለ በየቦታው እና ስለዚህ
የትኛው መንግስት ይመረጣል የሚለው ሁኔታ በአሁኑ ሰዓት በግምገማ ነው ብለን ለመናገር አያስደፍርም። ኦኬ ሩቤን መጨረሻ ላይ በተለይ በቅድም የጀመርከው ነገር አለ በዛ ላይ እንድጨርስ ስለፈለኩ ነው። ሂዝቦላና ማለት እስራኤልና የሊባኖስ መንግስት ስምምነት ላይ ይደርሳሉ ብለህ ትገምታለህ? የሰላም ስምምነት የለም አይመስልም። በመታይበት ጊዜ ሽሎሞ ማወቅ አለብን በሊባኖስ ከተማ ውስጥ ሀገር ውስጥ ለምሳሌ ከ5.9 ሚሊዮን ህዝብ የሚኖር ከዛ ውስጥ ድሩዚዎች፣ ሱኒዎች እንደገና ክርስቲያኖችም አሉ። ከዛ ውስጥ ሺም የሚባሉ አሉ ቁጥራቸው በጣም ትንሽ። እነዚህ ከነዚህ የተወጣጡት ነው እንግዲህ የሂዝቡላ መንግስት የሂዝቡላን ታጣቂ የሚገድፉ ብዙዎች ናቸው። ስለዚህ በአሁኑ ሰዓት በምናይበት ጊዜ ምናልባት የእስራኤል ዋናው ተስፋው ምንድነው በሊባኖስ ላይ የወንድማማች ጦርነት ካልተነሳ በስተቀር በእስራኤልና በሊባኖስ በኩል ያለው ስምምነት ምንም አይነት ውጤት የሚሰጥ መስሎ አይታይም። በአሁኑ ሰዓት ሊባኖስም የሚያደርጉት ጨዋታ የወጣ መግባትና ከሌላዎች ምንም ነገር የለም። ይሄንን ነገርም ሊሆን አይችልም። እስራኤልን በተቻላት መጠን ይሄን ነገር በደንብ አርጋ አትኩራ ማየት አለባት። የሂዝቡላ ድርጅት በሊባኖስ መንግስት ትኩን ይፈታል የሚለው ሁኔታ መሽቶ አይነጋም የሚለው ነው እንጂ ምንም ነገር ያለ መስሎ አይታይም በአሁኑ ሰዓት። ኦኬ ሩቤን በእውነት ሰፋ ያለ ማብራሪያ ሰጥተህናን የድርድሩን በተመለከተ በአካባቢውም ያሉትን ቻሌንጆች የሚያጋጥሟቸውን ነገሮች ሁሉ ሰፋ ባለት ነግረናል። እንግዲህ የምርጫውን ውጤት በተመለከተ ቆይተን አብረን የምናየውና የምንገመግመው ይሆናል። በአጠቃላይ ግን ሁላችንም ቢሆን የምንፈልገው የሀገራችን ደህንነትና ሰላምና የአካባቢያችንን ሰላም እንፈልጋለን። አመሰግናለሁ አቶ ሩቤን። አመሰግናለሁ ሽሎሞ።